ጆጋ ደውለትና ይዞሽ ይሄዳል። ለምንድን ነው ጆጋ ደውለው? በእግዚአብሔር እኔ ሶፊ ጋር ነው የምሄደው እና ዋጋውን ያገኛል። እንዳደረገው ላይ እስቲ ልቀቂኝ። ቆይ ባርኪ፣ ረፊ ባርኪ፣ ምንድነው እያደረግሽ ያለሽው? ምንድነው? ምን እንዳደርግ ነው? ምንድነው የምትወስድ? ለምንድነው የምታወሪው? ምን ነው ማደርገው? አውርተናል አይደል? ከዚህ ቀደም እኮ ደጋግመን አውራን እኮ ባርኪ። አንተን ለማዳን አንተን ለማድረግ ነው በቃ ያደረገው ነገር። እንደዚህ አድርገው እውነት ልናገር እስቲ እንግዲህ ምን እንደሚመስል እዚህ ጋር እጅሽ ሰንበር በሰንበር ሆኗል። 100 ሺህ እሺ፣ ከማን ጋር ነው የመጣው? ቤት መጣው አንቺ ውጪ አሉሽ አይደል? እኔ ነኝ ያስገባሁሽ እዛ ቤት ውስጥ አይደል? ስለዚህ እኔን አክብሮ ያንን ማድረግ አልነበረባቸውም። ከቤት ሊያስወጡሽ ምናምን የጎተቱ ሞከሩ፣ ታው አልኳቸው። ከዛ ደግሞ አልፎ ተርፎ ደግሞ ሌላ ሴት ይዞ መጣ ምናምን ነገር ጓደኛዋ ናት ምናምን ብሎ ሌላ ድራማ ምናምን ሰራ። እሱንም ይለማልኩኝ። እነሱ ማትፈረድባቸው ምንም የያዙት ነገር የለም። በእርጎ ነው ያለው። አማራጭ ሳጣ ነው ሶፊ ጋር ልትሆን ትችላለች ብዬ ነው ስጠነቅ የመጣሁት። ሶፊ ነው የጠየቅኩት። እንዴ ስንቱን ነገር አሰብኩኝ። ባርኪ የሆነ ነገር በሆነስ እኔ ስራስ እኔ አልገባኝም ነው እንዴ? አንድ ቀንም ተናግራት አታውቅም እሷን በእኔ ምክንያት። ግን ለእኔ ብለህ ግን እሷንም እየተናገርካት ነበረ። እሷንም ተረዳት። ታውቅሻለች አይደለ? ከዚህ ቀደም ነገር ይደረጋል። ምንድን ነው የሚያስጨንቀው? አንቺ ሴት ነሽ። እኔ ምን ልታደርጊኝ ትችያለሽ? ባርኪ በቃ እንዳሰቡት መተት ምናምን አስደርጌ ከሆነ ብለው ነው በቃ አስራውኝ። እንደዛ አይነት ነገር ካለ እንድናገር ፈልገው ነው። ባርኪ የት በረሰሽ? ጎዳሽ? ምንድን ነው የምትለው? እነሱም ላይ መዓት ትፍረድባቸው እኮ እነሱ እረፍ። እንደዚህ አትሁን። ተወኝ በእግዚአብሔር። ሰንበር አድርገውሻል እኮ ምንድን ነው አትጨናነቅም? ባርኪ ከቤት መጥቶ ነው የሰሩሽ? ከቤት መጥቶ ነው የሰሩሽ ወይ? ምንድን ነው የምታደርጊው? አሞሽ ነው? መጣ። አመሰግናለሁ በጣም አመሰግናለሁ። ጎዱሽ? ማን ነው ይዘሽ የመጣው እዚህ? ሶፊ ብቻው ነው? ምንድን ነው የምትወስደው? ምንድን ነው የምታወሪው? በቃ አንተ የምትወል የምታደርገው ነገር ነው። ምን ነው የማደርገው? አውርተናል አይደለ? ከዚህ ቀደም እኮ ደጋግመን አውራን እኮ ባርኪ፣ ደጋግመን እነግራቸዋለሁ። መረጃ አላችት። መረጃ እስክናገኝ ድረስ የተወሰነ ጠብቋት ብያለሁ። ከዚህ በላይ ነው የማድረግ ይችላል ባርኪ። ይሄ እኮ ንቀት ነው። አንቺን አይደለም እኔ ነው የናቁት ነው ነው። እሺ ችግር የለውም፣ ችግር የለውም። ሶፊ ብቻውን የመጣው ወይስ ሌላ ሰው ነበር ያጠገቡ? ባርኪም ጠይቅሽን ብቻ መልሽልኝ። ምንም አልሆንኩም። በቃ ስለ አንቺ ደህና መሆን አለመሆን አይደለም ጉዳዩ። ይሄ ንቀት ነው። እኔ ንቀውኝ ነው። አውራን አይደል ከዚህ በፊት ልጅቷን ይዞ መጣ። ዝም አልኩት። ባንተ ካለው ፍቅር እኮ የተነሳ ነው። ይገባኛል። እኔ እሱ ጠፍቶኝ አይደለም ባርኪ። እንዴት እንደሚወድህ በቃ አንተን ለማዳን አንተን ለማድረግ ነው በቃ ያደረገው ነገር። እንደዚህ አድርገው እውነት ልናገር እስቲ እንግዲህ ምን እንደሚመስል እዚህ ጋር በቃ እጅሽ ሰንበር በሰንበር ሆኗል። 100 ሺህ እሺ፣ ከማን ጋር ነው የመጣው? ባርኪ አንድ ቀን እንኳን የምጠይቅሽ ነገር አትመልሽልኝ? እኮ ምንም የሚያደርግ ነገር ይኸውስ አይንሽ እንዴት እንደበለዘ እነሱ ምንም አልመቱኝም፣ ምንም አላደረጉኝም። በቃ እዚህ መጥተው ነው ያሰሩኝ። ለማስፈራራት ነው የሞከሩት። በቃ አንተ ተረጋጋ። እንዴ ሶፊ እንዴት ነው የምረጋጋው? ባርኪ እንዴት ልረጋጋ? እስኪ ንገሪኝ እስኪ። በእንደዚህ አይነት መንገድ ተረጋጋ በይኝ። ወንድምህ ነው። እኔ እኮ ቤት ሳጣሽ ማለት ነው እንዴት ግራ እንደተጋባው እኔ ነኝ የማውቀው። ከእነሱ አትፍረድባቸው።
ምንም የያዙት ነገር የለም። በእርጎ ነው ያለው። አማራጭ ሳጣ ነው ሶፊ ጋር ልትሆን ትችላለች ብዬ ነው ስለቀነቀ የመጣሁት። ሶፊ ነው የጠየቅኩት። እንዴ ስንቱን ነገር አሰብኩኝ። ባቂ የሆነ ነገር በሆነስ እኔ ስራሴ ሲቀጥል ደግሞ አንቺ መብት አላቸው ወይ? ንቀት እኮ ነው። የምን መብት? ማን መብት ሰጥቷቸው ነው በዚህ ልክ የሚያግቱሽ? ምንም እንደማታደርጊ ስላወቁ እኮ ነው። ላንተ አስበው ነው እንጂ እኔ እሱ መች ጠፋኝ። ግን ልክ አይደለም የሚያስቡበት መንገድ ነገሩ። በቃ አንተ ለኔ ስትወግን አንተ እኔ አምናታለሁ ስትል ያስፈራል። በቃ እነሱ ወንድምህ ያንተ ነገር ያስፈራዋል፣ ያንተ ነገር ያሳስበዋል። ለዛ ነው በቃ እንደዚህ ያደረጉት። ተረዳቸው እነሱ ነው። ዋጋው ግን አይደለም። የምን ዋጋ ነው? ቶይ በመዳን ነገር የሆነ ደህና ነኝ በጣም ምንም ነገር እንዳታደርግ ከሱ ጋር ምንም ነገር እንትን እንዳትል በቃ በሱ ቦታ ሆነ ያው እንዴ ሶፊ የሆነ ሲል በሱ ቦታ አንድ ሺህ ጊዜ ባይው ልክ አይሆንም። በፍጹም ልክ አይሆንም። ለኔ ማሰቡ እንዳለ ሆኖ ግን ድንበር ማለት ግን ልክ አይደለም እንዴ። እኔም ወንድሜ ነው እኮ በዚህ ሁኔታ ላይ ቢሆን ኖሮ ወደኋላ ልንም ጠብቀዋለሁ ምናምን ነገር ግን እኔ መረዳዋለሁ። ጠብቅ ነው አይደል እንዴ? አንተ ለመጠበቅ እኮ ያደረገው ነገር ነው። ሌላ ምን አደረገ? ግን ሊያምነኝ ይገባል። ቶይ በመዳን አይደል አንተን ያገዘ መስሎት ነው። በቃ አንተን ከዛ ነገር ውስጥ ያወጣ መስሎት ነው እንደዚህ ያደረገው። በሱ አትፍረድበት። እሺ አልፈርድም በሱ። ባንቺን ደግሞ እንዳልፈርድ አንድ ነገር አድርጊ። ከሱ ጋር ማን ነበር? ነገ ከነገ ወዲያ ማወቂያ አይቀርም። ባንቺ ነገ ከነገ ወዲያ ማወቂያ አይቀርም። ሳቅ ያኔ ከምታዘብሽ ዛሬ ጠይቅሻለሁ። ዛሬ እንኳን መልሽልኝ። ቀላል ነገር አይደል እንዴ ጠየቁሽ ነው ወይስ ጨፍነው በጭንብል ምናምን የመጡት? ኪያ ነበረች። ኪያ አብረው ነበረች። ኪያ መታ አብረሽ አገተችሽ? እኔ አልገባኝም ነው እንዴ? አይደለም እኮ አንድ ቀንም ተናግራት አታውቅም እሷን። በእኔ ምክንያት ግን ለኔ ብለህ ግን እሷንም እየተናገርካት ነበረ። እሷንም ተረዳት። በቃ እኔ በእግዚአብሔር እኔ ደህና ነኝ። እኔ እናንተ ምንም ነገር እንድትሆኑ ወይ እኔ አልገባኝም ነው። እኔ ሁሉ ሰው እኔ አንድ ላይ ሆኖ እኔ ብቻ የሆንኩት ግራ ተጋብቼ ነው? ጤነኛ አይደለሁም ነው ወይስ እነሱ እንደሚሉት ምናምን እኔ ላይ መተት አለብኝ ወይ እንዴት ነው? እኔ እንዴ ጤነኛ መሆኔ እንዴት ነው ማሳየት የምችለው እንዴ? የግድ መኑ እኮ አላልኳቸውም እኮ እሷን ማመን አለባችሁ ግዴታችሁ ነው እኮ አላልኳቸውም እኮ። ግን እኔ ማመኔን ግን እነሱ ሊነፍጉኝ አይገባም እንዴ? እኔ ጤነኛ ነኝ አይደል? ያሉበት ነገር ነው እንደዚህ እያደረጋችሁ ያለው። ይሄ ልክ አይደለም። ኪያ ላይ ደግሞ በፍጹም ልክ ሊሆን አይችልም። ሴት ልጅ ነች አይደል? ታውቅሻለች አይደል? ከዚህ ቀደም ምን ነገር ይደረጋል። ምንድነው የሚያስጨንቀው? አንቺ ሴት ነሽ። እኔ ምን ልታደርጊ ትችያለሽ? ባርኪ በቃ እንደሰቡት ማለት ምናምን አስደርጌ ከሆነ ብለው ነው በቃ አስራውኝ እንደዛ አይነት ነገር ካለ እንድናገር ፈልገው ነው ምናገር መስሏቸው ነው እንደዚህ ያደረጉት። ላንተ አስበውልህ እኮ ነው። እሺ አሁን የሚያስቡልህ እንደዚህ ያደርጋ ዝም በላት ነው የምትይኝ? ወይ ለምን? እንዴት ነው የሚደረገው? እሷ የምታውቀው ነገር የለም እኮ ባርኪ። አንቺን የሚያውቁሽ እኮ በእኔ መጣ ነው አይደል? ስለዚህ የአንቺን ድንበር ሲያልፉ እኮ የኔን ነው በደንብ ያለፉት ማለት እኮ ነው አይደል? ካንተ በላይ የሚያውቅ እነሱ ያውቁኛል። አያውቁሽም፣ ግን የሚያውቁሽ በእኔ መጣ ነው አይደል? በእኔ መጣ ካወቁሽ ደግሞ ለእኔ ሲሉ ሊያከብሩሽ ይገባ ነበር። ይሄ ንቀት ነው። ይሄ ንቀት አይደለም። በቃ እነሱ ምንም አይነት ማስተባበያ አልፈልግም ነው። ለዛ ነው ቆይ ምንም እንዳልተፈጠረ ተዋቸው ነው የምትይ? ቶይ በቃ ሶፊንም አትፍረድበት። ካለው ነገር አንፃር ነው ካለበት ነገር አንፃር ነው እንደዚህ ያደረገ ያለው። ምንድነው ያንተ ካለው ፍቅር የተነሳ ነው እየተጨነቀልህ ያለው። በቃ ነገር ነው በቃ ወይ ከጆ ጋር ያለበትን ነገር አንቺ ላይ ማድረግ እየፈለጉ ነው ሁለቱም። ከዚህ የተዘለለ ነገር ምንም እየታየባቸው ነገር አይደለም እንዴ? ጆ ሌላ ሰው ነው፣ አንቺ ሌላ ሰው ነሽ። በቃ እንዴ በጆ ሚዛን አንቺ አትለኪም። እሺ ቶይ በቃ ተረጋጋ። እኔ ደህና ነኝ፣ አመሰግናለሁ። ህይወቴን አተረፍኩ። በስመ አብ በጣም ጨንቆኝ ነበረ፣ ግራ ገብቶኝ ነበረ በእውነት። ግን ይኸውልህ አንተ ምንም ነገር እንትን እንዳትልሽ። እሺ ምን ተፈጠረ? ቤት መተው ነው የሰብሽ? ከቤት ነው ይዘው ሸጡት። ተኝቼ ነበር እኔ ከዛ ገብቶ ነው ይዛኛው። እኔ እርግጠኛው ሶፊ ጋር መሄድ የፈለኩት ጥበቆቹ እሱ ውጡ ካላላቸው በቀር ሊወጡ አይችሉም። ሌላ ሰው ደግሞ በፍጹም ሊወስድሽ አይችልም። ጥበቆቹ ስልካቸው አይሰራም። ሰው ከሱ ውጪ ማንም ላይሆን ይችላል ብዬ ነው እሱ ጋር የመጣሁት። ከሱ ጋር ራሱ ጣልተን ነው የመጣነው። አንተ ብትሆን በዛ ቦታ ብለህ አስበው እንጂ እኔ በሆነ አላደርግም። ባርኪ እኔ በሆነ እኮ የማደርገው ነገር ቢሆን ኖሮ ውዝር ሰጠው ነበር።
ግን እኔ አላደርጉም፣ በፍጹም ላደርግ አልችልም። አማራጭ ስታጣ ነገሮቹ እንዳለ በቃ ወደ እኔ ነው እየጠቆሙ ያሉት። ሁሉም ነገር ወደ እኔ ነው እንትን እያለ ያለው። አማራጭ ሲያጡ በቃ ምን ያድርጉ? የሚጠረጥሩት ነገር ሁላ በቃ እኔ ላይ ነው ያለው። አንተን የሆነ ነገር ያደረኩኝ ነው የመሰላቸው። ለአንተ ብለው እኮ ነው ይሄን ሁሉ ነገር ያደረጉት። ቶይ በመድኃኒዓለም በቃ ተዋቸው። በምን ነበርሽ? ንገሪኝ። ነበርሽ በምን ጓደኛሽ ነች ግን አይደል? የሆነ አብራችሁ ጊዜ ያሳለፋችሁ ምናምን ነገር ማለት ነው። አብራችሁ ያደጋችሁ ጓደኛሽ ነች። ከዛ ግን እሷ መገተው ላይ ነበረች። ኪያ ከነበረች እሷ ትኖራለች። ግድ ነው። እውነት አልነበረችም። በቃ ሁለቱን ብቻ ነው ያየኋቸው። የዛኔ በቃ ሁለቱ ናቸው ይዘውኝ የመጡት እዚህ። ሌላ ሰው አልነበረም። ልጅ የሆነ ልጅ ነበረ። እራሷ ነው እሱ ልጅ ነው ያልኩት፣ ወንድ ነው እና እኔ ተሸፋፍና ምናምን ነገር ይሆናል። በምን ታውቂያለሽ? እግዚአብሔር በምን ታውቃታለህ አይደል እንዴ? እንዴት ነው እኔ የሴት እንትን ምንም አልሆንኩም። ምንድን ነው ደህና የምትሆኚው? እጅሽን ይኸው እስኪ አንገትሽ ላይ ምልክት አለ። ይኸው ደረትሽ ላይ ይኸው እዚህ ጋር ይኸው። እንዴ ሴት አይደለሽ እንዴ? እነሱ ራሱ እንዴት ስርዓት አይዙም? እሺ የሰው ፊት ሲሆን ኪያ ሴት ነች አይደለ? ሳይመጡሽ እንዴት እዚህ ጋር ይበልዛል? ይኸው እዚህ ጋር ቶይ ደህና ነኝ በቃ። እንግዲህ እኔ ያላየሁት ቦታ ደግሞ ካለ ደግሞ ከዚህ የባሰ ነገር ይኖራል ማለት ነው። ምንም አላደረጉኝም። ከዚህ በላይ ምን እንዲያደርጉሽ? እንዲገሉሽ ነው? አይገሉሽም እኮ መቼ። እኔ ምግብ እራሱ አልበላሽም። በልተሻል? አልበላሽም ማለት እሺ። አሁን ምን ሆነሽ ነው? ባርኪ አጂ ምንድን ነው ማለት በቃ እንዴት እየዞረብኝ ነው። እሺ ጆጋ ደውለትና ይዞሽ ይሄዳል። ለምንድን ነው ጆጋ ደውለው? በእግዚአብሔር እኔ ሶፊ ጋር ነው የሚሄደው እና ዋጋውን ያገኛል። ላደረገው ላይ እስቲ ልቀቂኝ። ቆይ ባርኪ ረፊ ባርኪ ምንድን ነው እያደረግሽ ያለሽው? ምንድን ነው? ምን እንዳደርግ ነው? ተነሽ። እሺ ተነሽ። እሺ ተነሽ። እሺ ማን ጋር ልደውልለት? ማን መቶ ይሰድሽ? ማን መቶ ይሰድሽ? የምትፈልጊው ሰው ጋር እኔ ሶፊ ጋር ነው የምሄድ የምፈልገው። እኔ ነኪያ ጋር ነው የምሄድ የምፈልገው። ባርኪ ተነሺ። እንደዚህ ይሆንሽ ያለሽው እነሱ ባደረጉት ነገር ነው። ባርኪ እሺ አሁን እሺ የሚመሽ ነው ብላምጣልሽ የሚበላ ነገር ልምጣልሽ መጀመሪያ በቃ ብቻ አንተ እንዳትል ምን እንዳለ እስቲ ንገሪኝ። እስቲ አንቺ በኔ ቦታ ላይ ሙኝና እስቲ ተረጂኝ። እስቲ ምን ላድርግ ነው? አውቃለሁ ከናድዳር ግን በቃ ችግር የለውም። እኔ ደህና ነኝ። ምን ሆኖ ችግር የሌለው ወይ ከማታስበው እንዳልሆነ ታውቃለህ። በቃ ለአንተ ብለው ነው። ቤተሰብ ሁልጊዜም ለቤተሰብ ጥሩ ማሰብ ምናምን ነገር አይታክትም። ግን መንገዱ ግን ማተር ያደርጋል። የሚሄድበት መንገድ ማተር ያደርጋል። ወንጀል እየሰራ ነው እንዲጠብቀኝ አልፈልግም በፍጹም። ይሄ ደግሞ ወንጀል ነው። አስፈቅዶሻል? ላገትሽ ነው ብሎሻል እኮ። ወንጀል ነው እኮ ማለት እኮ ነው እንዴ። ድራማ አይደለም እየሰራችሁ ያላችሁት አይደል እንዴ? አንቺ እኔን ስለምታከብሪኝ ለኔ ጥሩ አመለካከት ስላለሽ ነው እንጂ ሌላ ሰው አድርጎሽ ቢሆን ኖሮ ዝም ትያለሽ? በትንሹ እንኳን አትከሽው። እንዴት ይሄ ይጠፋችኋል? ሁሉ ጊዜ እንደዚህ አይነት ነገር እያሳለፉ ነው እንዴ? እንዴ ፌር አይደለም ባርኪ። እኔ ምንም አይነት ማስተባበያ እኔን ሊያቀዘቅዘኝ አይችልም። ሲጀመር ማለት ነው። እሺ ችግር የለውም። እኔ ልሰድሽና ከዛ በኋላ እሱ ጋር ደርሳለሁ። ምንድን ነው ምን ላድርግልሽ? ቆይ ማንንም በቃ እንደማትጠይቃቸው ወይም ደግሞ ሌላ ነገር እንደማታደርግ እንደማትጠላ አንገባልሽ ጋር አላደርገውም። ባርኪ ልቀቂኝ ብዬሻለሁ። በቃ ተይኝ። እስቲ ያለሽበት ሁኔታ እስቲ ሰውነትሽ እንዴት እንደጋለ ተይኝ ባርኪ። ምንም እንደማትነች ከእነሱ ጋር እንደማትጣላ በእግዚአብሔር
አለባቸው። ድጋሜ ደግሞ ይሄ መጣባቸው። ምን ያድርጉሽ? በእነሱ ማትፈልጓቸው እያመመኝ ነው። በፋይ ባላሽ እሺ ምን ላድርግ? ቃል ግባልኝ። እሺ ምን እንደማትጣላ ከነሱ ጋር በቃ ኖርማል ነገር ነው ብለህ ለፈው። በቃ ለኔ ካላቸው ፍቅር የተነሳ ነው ብለህ ለፈው። ወንድማቸው ሲጎዳ ማየት ስለማይፈልጉ ነው ብለህ ለፈው። በእግዚአብሔር ወይ እሺ ደህና ነሽ? ሐኪም ቤት እንሂድ። ቤት ሄጄ ይሻለኛል። እንቅልፍ አልተኛሽም? እዚህ ጋር ቁጭ ብለሽ ምናምን ሊተኛልሽ እንጂ አሁን ሌላ ወሬ ነው እንደምታወራው። በቃ ወደ ቤት እንሄዳለን። እኔ አርሳለሁ። እሺ እንዴት ማርኬን ብዬ ነው ቃል ገባልሽ? እኔ የሚመስል ነገር ማድረግ አልፈልግም። ቃል ግባልኝ። እውነቱን ሲያውቁት እኮ በቃ እነሱም ይጸጽታቸዋል። ቶይ እኔ ደህና ነኝ። ምንድን ነው ማርኬ ዝረጊኝ። ለምን እንዳልሞከርሽ ግራ ይገባኝ። ይሄ ንቀት ነው። ሄድክ እኔን አለማክበር ነው። ተጣላ ምን ይፈጠር አላውቅም። ቢያንስ ግን ስርዓቱን ሊይዝ ይገባል። ስርዓት ይልህ ስለተጣላ አይደለም። አውራን አይደለ? ከዚህ በፊት አላወራንም? ስንት የተደጋጋሚ መጡ። ቤት መጣው አንቺን ውጪ አሉሽ አይደል? እኔ ነኝ ያስገባሁሽ እዛ ቤት ውስጥ አይደል? ስለዚህ እኔን አክብሮ ያንን ማድረግ አልነበረባቸውም። ከቤት ሊያስወጡሽ ምናምን የጎተቱ ሞከሩ። ታው አልኳቸው። ከዛ ደግሞ አልፎ ተርፎ ደግሞ ሌላ ሴት ይዞ መጣ ምናምን ነገር ጓደኛዋ ናት ምናምን ብሎ ሌላ ድራማ ምናምን ሰራ። እሱንም ይለፍ አልኩኝ። አሁን መልሶ አሁን አንቺን አገተሽ። ነገ ሌላ ነገር አልማድረጉም። በምንድን ነው እኔ እርግጠኛ መሆን የምችለው? ባኪ ቶዬ የማያውቅ ሰው የሆነ ችግር ውስጥ ብትገባ ነው ችግር ውስጥ ነህና ብሎ ይከላከልልሃል። የሚያውቅ ሰው የሚወድህ ሰው ግን አንተን ለማዳን የሚችለው ነገር ላይ ነው እያሰብሽላቸው። ግን ላንቺ ትንሽዬም እንኳን ሀሳብ የላቸው ቶዬ። እነሱ ያሉበትን ነገር ከወንድ ጋር ቤርጎ ውስጥ ነው ያገኙኝ እኮ። በዛ ላይ አንተ ደግሞ ምንም ሪስፖንስ አልሰጠህም። እሱ ጠፍቶኝ አይደለም፣ ምንም ጠፍቶኝ አይደለም። እሱ ነው የምልሽ። ግን ሪዝን ይኖራታል ብዬ አሰብኩኝ አይደል? ቢያንስ የሆነ ነገር ትንሽ እንኳን ቢረዱልኝ። አንተ ስለምታውቀኝ ነው እንደዛ ያሰብከው። እነሱ እኔን አያውቁኝም፣ በአንተ ልክ አያውቁኝም። እኔ በቃ የሚያስቡት ነገር መጥፎ ነገር ነው። እሺ በቃ እኔ እንሂድሽ። እሺ ትንሽ በቃ ምንም አልላችሁም። በቃ ኦኬ አረሱት። ድጋሚ ግን ነገር የሚያደርጉ ከሆነ ቃል ይናጥፋሉ። ባኪ ድጋሚ አንቺ ላይ የሆነ ነገር ለማሴር ምናምን ነገር ማሴር አይደለም። ድጋሚ አንቺን እንኳን ለመከተል እንኳን ካሰበ የምር በቃ ይሄን እሱ ነገር ያበቃለት። ይሄ በመድኃኒዓለም እሺ ምን ላድርግ ባርኪ? ምን ላድርግ? እኔ እኮ እየተውኩት እኮ ነው። ሊተወኝ ግን አልቻለም። እሺ እኔ መረጃውን አንጥቼ ካዩ በኋላ ነው እሱ የሚሆነው። እሺ አገባህልኝ። ትንሽ ረጋቢ ግን ካልተኛሽ እዚህ መኪና ይዤ ነው። ብድግ እግርሽን አስታኪ